እሁድ በኤምሬትስ ስቴዲየም የሚደረገው ጨዋታ እንዲሁ ተራ የሳምንቱ መርሃ ግብር ሳይሆን የፕሪሚየር ሊጉ ታሪካዊ ባላንጣዎች የሚፋለሙበት የክብር ጦርነት ነው። በሊጉ አናት ላይ ተቀምጦ የዋንጫውን መንገድ እየመራ የሚገኘው አርሰናል በአምስተኛ ደረጃ ላይ የሚገኘውን ማንቸስተር ዩናይትድን ያስተናግዳል። የዚህ ጨዋታ ትልቁ ታክቲካዊ ትኩረት ግን ያለው በተጋጣሚው አሰልጣኝ ላይ ነው። በሚኬል አርቴታና አዲሱን የዩናይትድ ታክቲክ እየመራ በሚገኘው ማይክል ካሪክ መካከል የሚደረገው የቼዝ ጨዋታ ይጠበቃል። ካሪክ ወደ ቡድኑ ያመጣው ጥንቃቄ የተሞላበት አጨዋወት የዩናይትድን መልክ ቀይሮታል። በዛሬው ዝግጅታችን የዚህን ጨዋታ ውጤት ሊወስኑ የሚችሉ 3 ወሳኝ ታክቲካዊ ጥያቄዎችን በዝርዝር እንመለከታለን። የማይክል ካሪክ አማካይ ክፍል የአርሰናልን የመሃል ሜዳ ጫና መቋቋም ይችላል ወይ? የአርሰናል የማጥቃት እንቅስቃሴ ለምን ወደ ቀኝ መስመር ብቻ አደላ? እንዲሁም ለአርሰናል የፊት መስመር ተመራጩ አጥቂ ከዮኬሬሽና ከጄሱስ ማን ይሆናል የሚሉ ጥያቄዎች በጨዋታው ምላሽ የሚያገኙ ይሆናሉ። እስቲ ቡናችሁን ጠጣ እያደረጋችሁ በጥልቀት የተዘጋጀውን ይህንን ታክቲካዊ ትንታኔ ተከታተሉ። በቅድሚያ ወደ መጀመሪያውና የጨዋታው ውጤት ወደሚወሰንበት የሜዳው ክፍል እንለፍ። አማካይ ክፍሉ ማይክል ካሪክ በቡድኑ ላይ ያመጣው ትልቁ ለውጥ የመከላከል ቅልጹ ላይ ነው። ዩናይትድ በሩበን አሞሪም ዘመን ይቸገርበት የነበረውን የመከላከል መዋቅር ካሪክ አስተካክሎታል። በቅርቡ በሜዳቸው ከሲቲ ጋር ሲጫወቱ በ4-4-2 የመሃል ሜዳ መከላከል ቅርጽ ወይም በሚድ ብሎክ በመጠቀም ተጋጣሚያቸውን ማፈን ችለው ነበር። ለዚህም ሲሉ የኳስ ቁጥጥራቸው 32 በመቶ ብቻ እንዲሆን ፈቅደዋል። አሁን ወደ አርሰናል እንምጣ። ቡድኑ የሚጫወተው ማርቲን ኦዴጋርድን፣ ዴክላን ራይስንና ዙቢሜንዲን ያካተተ ጠንካራ የሶስትዮሽ አማካይ ክፍል ይዞ ነው። ካሪክ አሁንም በተለመደው 2 አማካይ ብቻ የሚገባ ከሆነ ትልቅ ወጥመድ ውስጥ ይገባል። ምክንያቱም በመሃል ሜዳ ላይ የአርሰናል አማካዮች የቁጥር ብልጫ ይወስዱበታል። ታዲያ የካሪክ መፍትሄ ምን ይሆናል? ካሪክ በዚህ ጨዋታ እንደ ፓትሪክ ዶርጉ ወይም አማድ ዲያሎ ያሉ የመስመር ተጫዋቾችን ወደ ውስጥ እየገቡ እንዲከላከሉ ያደርጋል ተብሎ ይጠበቃል። ካሪክ ይህንን ስልት በመጠቀም የአርሰናልን የመሃል ሜዳ የበላይነት ለመስበር ይሞክራል። ይህ አጨዋወት ባስ እንደማቆም ተደርጎ ሊወሰድ ቢችልም በኤምሬትስ 1 ነጥብ ይዞ መውጣት ለካሪክ ትልቅ ድል ነው። የዩናይትድ ዕቅድ ግልጽ ነው። የአርሰናልን ጫና በቅድሚያ ትቋቋማለህ። ኳስ ሲያገኙ ደግሞ የአማድ ዲያሎንና የኤምቤሞን ፍጥነት በመጠቀም በመልሶ ማጥቃት አርሰናልን መግታት ነው። በሁለተኛ ደረጃ የምንመለከተው የአርሰናልን የማጥቃት ሚዛን ጉዳይ ነው። ከቅርብ ጊዜ ወዲህ የአርሰናል ጨዋታ ወደ አንድ ወገን ያደላ ሆኖ አስተውላችሁታል? አብዛኛው አደገኛ እንቅስቃሴዎች የሚመጡት ከቀኝ መስመር ከቡካዮ ሳካ በኩል ብቻ ነው። ለምን? መልሱ የግራ ተከላካይ ቦታ ላይ ይገኛል። ሪካርዶ ካላፊዮሪ ጉዳት ላይ በመሆኑ ዩሪያን ቲምበር በግራ ተከላካይነት እየተሰለፈ ነው። ቲምበር ድንቅ ተከላካይ ቢሆንም በተፈጥሮ ቀኝ እግር ተጫዋች ነው። ኳስ ሲያገኝ መስመሩን ይዞ ከመውጣት ይልቅ ወደ መሃል አማካይ ቦታ ወይም ወደ 10 ቁጥር ቦታ በመግባት መጫወትን ይመርጣል። ይህ ደግሞ በመሃል ሜዳ ላይ ትልቅ መጨናነቅ እየፈጠረ ነው። ቲምበር፣ ዴክላን ራይስና ትሮሳርድ ሁሉም ወደ መሃል ሲሰበሰቡ የግራ መስመሩ ባዶ ይሆናል። ይህም ኳሱ ወደፊት መሄድ ሲገባው ወደ ኋላ ወደ ሳሊባ እንዲመለስና ሳሊባም በግድ ወደ ቀኝ ወደ ሳካ እንዲያሳልፍ ያስገድደዋል። ዊሊያም ሳሊባ በአንድ ጨዋታ ከ90 በላይ ኳሶችን የሚያቀብለው ጨዋታውን ስለተቆጣጠረ ሳይሆን በግራ በኩል የሚቀበለው ሰው ስላጣ ነው። የማይክል ካሪክን ጠንካራ መከላከል ለመስበር አርሰናል ይህንን ማስተካከል አለበት። ማርቲኔሊ በቋሚነት የሚሰለፍ ከሆነ ወደ መሃል ከመግባት ይልቅ የመጨረሻውን መስመር ይዞ በመጫወት የዩናይትድን መከላከያ ወደ ጎን መለጠጥና ማስፋት ይኖርበታል። የመጨረሻው እንቆቅልሽ የአጥቂ መስመር ምርጫ ነው። ደጋፊዎች በዚህ ጉዳይ ላይ ሐሳባቸው ተከፍሏል። ጋብሪኤል ጄሱስ ወደ ኋላ እየተመለሰ ከቡድኑ ጋር የሚያደርገው ቅብብልና መናበብ ድንቅ ነው። ነገር ግን እንደዚህ አይነት ጨዋታ ላይ ጨካኝና ተከላካዮችን የሚያራውጥ አጥቂ ያስፈልጋል። ለዚህም ነው ቪክተር ዮኬሬሽ ጨዋታውን ይጀምራል ተብሎ በሰፊው የሚገመተው። በጨዋታው ላይ የዮኬሬሽ ሚና ግልጽ ነው። ሊሳንድሮ ማርቲኔዝንና ሃሪ ማጓየርን በሩጫ ማዛል። ዮኬሬሽ ከተከላካዮች ጀርባ መሮጥ ይወዳል። እነዚህን ሩጫዎች ሲያደርግ ተከላካዮችን ከቦታቸው ስለሚያስወጣቸው ለኦዴጋርድና ለሳካ ክፍት ቦታ ይፈጥራል።
በአንጻሩ ጄሱስ ከጀመረ ግን የአርሰናል አጥቂ ክፍል በአንድ ቦታ የሚቆም የመሆን ዕድሉ ሰፊ ነው። ሌላው መረሳት የሌለበት ጉዳይ ኢዜ የት ገባ? ኦዴጋርድ ከአምበልነት ጋር ወደ ሜዳ ከተመለሰ ወዲህ ኢዜ ተቀያሪ ወንበር ላይ ሆኗል። ነገር ግን ይህ እንደ መጥፎ ሊታይ አይገባውም። ኢዜ አሁን የአርሰናል ድብቅ መሳሪያ ነው። በሰባኛው ደቂቃ ላይ የዩናይትድ ተጫዋቾች ሲደክሙ ትኩስ ጉልበት ይዞ የሚገባው ኢዜ በካሲሜሮና በጓደኞቹ ላይ ትልቅ ፈተና መፍጠሩ አይቀርም። እንግዲህ ለዚህ ታላቅ ጨዋታ ታክቲካዊ ቁልፎቹ እነዚህ ናቸው። የካሪክ ጠንካራ መከላከል የአርሰናልን የማጥቃት ዶፍ መቋቋም ይችላል? አርሰናልስ የተረሳውን የግራ መስመር ያነቃቃ ይሆን? የማሸነፊያውስ ግብ ከማን ይጠበቃል? የእናንተን ሐሳብ መስማት ፈልጋለሁ። የጨዋታውን ውጤት ምን ብላችሁ ትገምታላችሁ? ኮሜንት ላይ አጋሩን።